Mr. President, you're one-sided, crooked network. So let's call it quits because I've had enough. Thank you, darling. Have a good time. Mr. President, የአሜሪካ ፖለቲካዊ መድረክ በየቀኑ አዳዲስ ትዕይንቶችን ያልተጠበቁ ፍጥጫዎችንና የአየራን ግጭቶችን ማስተናገዱን ቀጥሏል። በዚህ ሁሉ መሃል ደግሞ እንደ አንድ ግዙፍ ተዋናይ ያለምን ትኩረት የሳቡት ፕሬዚዳንት ዶናልድ ትራምፕ ናቸው። ዛሬ የምንመለከተው ታሪክም ከዊስኮንሲን ዝናባማ ሜዳዎች ጀምሮ እስከ ኒውዮርክ ደማቅ መብራቶች ድረስ የዘለቀ በትራምፕና በነጻ ፕሬስ መካከል ያለውን የማይታረቅ ቂም እንዲሁም በፕሬዚዳንቱና በከተማቸው ኒውዮርክ መካከል ያለውን የፍቅርና የጥላቻ ግንኙነት የሚደረግ ትንታኔ ይሆናል። ትራምፕ ከታዋቂው የኤንቢሲ ጋዜጠኛ ጋር ካደረጉት ፍጥጫ በኋላ ቃለ ምልልሱን አቋርጠው መውጣታቸውና በማግስቱም በታዋቂው ማዲሰን ስኩዌር ጋርደን በሺዎች የሚቆጠሩ ደጋፊዎች ፊት የታየው ያልጠበቀ ተቃውሞ የፖለቲካው መድረክ እያነጋገረ ይገኛል። የፕሬዚዳንቱና የኤንቢሲ ሚት ዘ ፕሬስ ፕሮግራም አቅራቢ ክሪስቲን ዊልከር በዊስኮንሲን ግዛት ፊት ለፊት ተፋጠው ነበረ። ቃለ ምልልሱ ገና ከጅምሩ በውጥረት የተሞላ ነበረ። ትራምፕ ስለ 2020 ፕሬዚዳንታዊ ምርጫና አሁን በካሊፎርኒያ ግዛት ስለሚካሄደው የገዥነት ምርጫ የቀደሞን አቋማቸውን በማንሳት ምርጫው ተጭበረብሯል የሚሉ አነጋጋሪ ንግግሮችን ማዝነብ ጀመሩ። የካሊፎርኒያው ምርጫን በተመለከተ 4 ቀናት ሆኗቸዋል። እንዲሁም እስካሁን ድምፅ ቆጥረው አልጨረሱም በማለት የምርጫውን ሂደት ጥያቄ ውስጥ ሲከቱ፣ ዊልከር ግን ይህ በካሊፎርኒያ የተለመደ አሰራር መሆኑን በመጥቀስ በድፍረት ተከራከረቻቸው። በካሊፎርኒያ በዲሞክራቱ ዜቬር ቤሴራና በሪፐብሊካኑ ስቲቭ ሂልተን መካከል የሚካሄደው ፉክክር እጅግ ተቀራራቢ መሆኑ የታወቀ፣ ትራምፕ ግን ያለምንም ማስረጃ ማጭበርበር አለ በማለት አቋማቸውን አጸኑ። ዊልከር ለንግግራቸው ማስረጃ እንዲያቀርቡ በጠየቀቻቸው ወቅት ነው የትራምፕ ትዕግስት የተሟጠጠው። ፕሬዚዳንቱ ወደ ግል ጥቃት በመሸጋገር ዊልከርን ክሩክድ ወይም ሙሰኛ ሌባ በማለት ሰደቧት። እናንተ ሌቦች ናችሁ፣ አንቺም ሌባ ነሽ፣ ፕሬሱ በሙሉ ሌባ ነው፣ ሚት ፕሬስ ሌባ ነው በማለትም በከፍተኛ ቁጣ ተናገሩ። ዊልከር ራሷን ለመከላከልና ተጨማሪ ጥያቄዎችን ለመጠየቅ ብትሞክርም ትራምፕ ግን ወይ ሙሰኛ ነሽ አሊያም ደንቆሮ በማለት ንግግራቸውን አከረሩ። ይህ ምርጫ እንደተጨበረበረ ታውቂያለሽ፣ ያንቺ የዜና አውታር ኤንቢሲ ይህንን ያውቃል በማለትም 2020 ላይ ያሸነፉት እሳቸው እንደሆኑ በድጋሚ ተናገሩ። ውጥረቱ እያየለ መጥቶ ዊልከር ስለ ጥር 6 ዓመፅና ተከሳሾቹ ስለሚከፈላቸው የሪትሪቢዩሽን ፈንድ ስጠይቃቸውም ትራምፕ አቋርጠው ለመውጣት ወሰኑ። በቃኝ ይበቃናል በማለት ማይክራፎኑን አውልቀው ወረወሩ። ዊልከር ለዚህ ቃለ ምልልስ ብላ ኒውዮርክን ጥላ ዊስኮንሲን መምጣቷን ስታስታውሳቸው፣ ትራምፕ ግን እኔ እኮ ዝናብ ውስጥ ለ1 ሰዓት ከአንቺ ጋር ተቀምጫለሁ ይበቃሻል ካሉ በኋላ ደህና ሁኜ ጥሩ ጊዜ ሆንልሽ በማለት በንቀት አሽሟጠው ጥለዋት ወጡ። We traveled all the way to Wisconsin for this interview. ትራምፕ ስለ ጥር 6 ዓመፅ ሲናገሩ ተከሳሾቹ ጥፋተኛ ነን ብለው የእምነት ቃል የሰጡት በኤፍቢአይ ተገፋፍተውና ፍርሃት ስለነገሰባቸው ነው የሚል አዲስ ስርክት በመቅረባቸው ግን የሕግ ባለሙያዎችን በእጅጉ አስገርሟል። የዚህ ድራማ ማግስት ደግሞ ትራምፕን ወደ ትውልድ ከተማቸው ኒውዮርክ ይዟቸው መጣ። ፕሬዚዳንቱ በማዲሰን ስኩዌር ጋርደን በሚካሄደው የኤንቢኤ የቅርጫት ኳስ ፍጻሜ ጨዋታ ላይ በክብር እንግድነት እንዲገኙ አዘጋጆቹ እነ ጄምስ ዶላን ጥሪ አቅርቦላቸው ነበረ። የኒውዮርክ ኒክስና የሳን አንቶኒዮ ስፐርስ በሚጋጠሙበት በዚያ ታሪካዊ ምሽትም ትራምፕ የጨዋታው አካል ለመሆን ወደ ስታዲየሙ ገቡ። ነገር ግን አቀባበሉ እንደ ዊስኮንሲኑ ደጋፊዎቻቸው አልነበሩም። የአሜሪካ ብሔራዊ መዝሙር እየተዘመረ ባለበት ወቅትም የትራምፕ ምስል በትልቁ ስክሪን ላይ ሲታይ መላው ስታዲየሙ በፉጨትና በተቃውሞ ተናወጠ። ትራምፕ ግን ለ8 ሰከንዶች ያህል ምስላቸው እስኪጠፋ ድረስ ፈገግ ብለው ሰላምታ ሲሰጡ ታይተዋል። ምስሉ ተቀይሮ የኒክስ ተጫዋቾች ሲታዩ ግን ያ የተቃውሞ ጩኸት በአንድ ጊዜ ወደ ድጋፍ ጭብጨባ ተቀየረ። ይህም የኒውዮርክ ሕዝብ ለፕሬዚዳንቱ ያለውን የከረረ ጥላቻ ቁልጭ አድርጎ አሳየ ነበር። በትራምፕ መምጣት ምክንያትም በማዲሰን ስኩዌር ጋርደን ዙሪያ የተዘረጋ ጸጥታ ጥበቃ ከተማዋን ወደ ወታደራዊ ቀጠና ቀይሯት ነበር። በስታዲየሙ ዙሪያ በ10 ጫማ ከፍታ ያላቸው የብረት አጥሮች የታጠሩ ሲሆን የከተማ ፖሊስ ኮሚሽነር ጄሲካ ቲሽ ፍሮዘን ዞን ወይም የታገደ ቀጠና ብለው የጠሩት ጥብቅ ክትትል ተዘርግቶ ነበረ። መደበኛ የጨዋታው ታዳሚዎች ከ2 ሰዓት በፊት እንዲመጡ የተነገራቸው ሲሆን ቦርሳ ይዞ መግባትም ሙሉ በሙሉ ተከልክሏል። ከብሮንክስ የመጣችው የ53 ዓመቷ የኒክስ ደጋፊ ጆአን ካደን ይህ ሁኔታ ስታዲየሙን እስር ቤት አስመስሎታል በማለት ቅሬቷን ገልጻለች። ይህ ምሽት የደጋፊዎች ነው። ትራምፕ
ሌላ ቀን መምረጥ ይችሉ ነበር ማለት የጸጥታው ጥበቃ የጨዋታውን ድባብ እንዳበላሸው ትናገራለች። ትራምፕ በቪአይፒ ክፍል ውስጥ ተቀምጠው ጨዋታውን ሲከታተሉ የነበሩት ከልጅ ልጃቸው ካይ፣ ከሀገር ውስጥ ጉዳይ ሚኒስትር ዳግ በርግምና ከትራንስፖርት ሚኒስትር ሲያን ደፊ ጋር ነበረ። ነገር ግን ሌላኛው አነጋጋሪ ክስተት የታየው ጨዋታው እየተካሄደ ባለበት ወቅት ነው። ትራምፕ በጨዋታው መሃል እንቅልፍ ሲራታቸው የታየባቸው ምስሎች በማህበራዊ ሚዲያ ላይ እንደ ሰደድ እሳት ተሰራጩ። ኒክስ ጨዋታውን 115 ለ111 በሆነ ጠባብ ውጤት ሲሸነፍ የትራምፕ እንቅልፍ መውሰድ ግን ከጨዋታው ውጤት በላይ መነጋገሪያ ሆኗል። ኒውዮርክ ለካማላ ሃሪስ ከፍተኛ ድምፅ ሰጠች ከተማ መሆኗን የምናስታውስ ከሆነ የትራምፕ እንዲህ ባለ ቦታ መገኘት ራሱ ትልቅ የፖለቲካ ጡንቻ ማሳያ ቢሆንም ውጤቱ ግን በተቃውሞ የተሞላ ነበረ። በስታዲየም ውስጥ ግን የፖለቲካው ዓለም ተቃራኒ ዋልታዎች ተገኝተው ነበረ። የኒውዮርክ ከንቲባ ዞራን ማምዳኒ ትራምፕ በክብር ባለቤትነት በተቀመጡበት በዚያው ህንፃ ውስጥም $1,000 የቆመ መሸጫ ትኬት ገዝተው ከተራው ህዝብ ጋር ጨዋታውን ሲከታተሉ ነበረ። እንደ ስፓይክ ሊ፣ ቤን ስቲለርና ጆን ስቱዋርት ያሉ ታዋቂ ሰዎችም በስታዲየሙ ተገኝተው የኒክስን ሽንፈት በሐዘን ተመልክተዋል። ለ76 ዓመቱ አዛውንት ቶም ሜድ ግን የትራምፕ መምጣትም ሆነ የጸጥታው ጥበቃ ከኒክስ የታሪክ ጉዞ ጋር ሲነጻጸር ተራ ነገር ነው። ይህ ታሪክ ምሽት ነው። በ1970ዎቹ ከነበረው የኒክስ ወርቃማ ዘመን በኋላ እንዲያለ ስሜት አይቻላውቅም በማለት የጸጥታውን እንቅፋት በትዕግስት አልፎታል። ይህ የትራምፕ ተከታታይ ጉዞ የሚያሳየን አንድ ትልቅ እውነት አለ። ፕሬዚዳንቱ አሁንም ቢሆን የትኛውን መድረክ ወደ ራሳቸው መሳብ አቅም አላቸው። በዊስኮንሲን ፕሬሱን በአደባባይ በማዋረድና ቃለ ምልልሱን በማቋረጥ ጥንካሬያቸውን ለማሳየት ቢሞክሩም በማዲሰን ስኩዌር ጋርደን ግን የከተማቸውን ህዝብ ቁጣ በጸጋ ለመቀበል ተገደዋል። የሚት ዘ ፕረስ ክርክርና የጋርዶኑ ፉጨት ተደምረው ትራምፕ በመጪው ምርጫ የሚጠብቃቸው መንገድ ምን ያህል አልጋ ባልጋ እንዳልሆነ ማሳያ ናቸው። ትራምፕ በቃኝ ብለው ከቃለ ምልልሱ ቢወጡም ከህዝቡ ተቆሙና ከምርጫው ስጋት ግን በቀላሉ መውጣት እንደማይችሉ የታየበት ሳምንት ነበረ። ይህ እንዲህ እንዳለ በትራምፕና በነጻው ፕሬስ መካከል ያለው ፍጥጫ እንዲሁም በማዲሰን ስኩዌር ጋርደን የታየው ህዝባዊ ተቃውሞ በቀጣይ ወራት በአሜሪካ ፖለቲካ ውስጥ ሊከሰቱ ለሚችሉ እጅግ ግዙፍ ለውጦች እንደ መቅደም የሚቆጠሩ ናቸው። አሜሪካ አሁን ያለችበት ሁኔታ ከማዕበል በፊት ያለ ጸጥታ ይመስላል። ምክንያቱም ከ5 ወራት በኋላ የሚካሄደው የአጋማሽ ዘመን ምርጫ የአገሪቱን ወደፊት ዕጣ ፈንታ የሚወስን የሞትና የህይወት ፍልሚያ መሆኑ ስለታወቀ ነው። ፕሬዚዳንቱ በዊስኮንሲን ቆይታቸው ወቅትም ስለ ካሊፎርኒያ ምርጫ ያነሱት የማጭበርበር ክስ ዝም ብሎ የተወረወረ ቃል አይደለም። ይልቁንም በዳር ለሚካሄደው አጠቃላይ ምርጫ ውጤት አስቀድሞ ህጋዊነትን የማሳጣት ስልታዊ ስራ መሆኑን የፖለቲካ ተንታኞች ይናገራሉ። በካሊፎርኒያ በዲሞክራቱ ዜቪየር ቤሴራና በሪፐብሊካኑ ስቲቭ ሂልተን መካከል የሚታየው እጅግ ጥብቅ ፉክክር ትራምፕ ምርጫው ተጭበርብሯል የሚለውን አሮጌ ካርታቸውን ዳግም እንዲመዙ አስገድዷቸዋል። በቀጣይ የሚጠበቀው ትልቁ የህግና የፖለቲካ ፍጥጫ ደግሞ ያ የመበቂያ ወይም የሪትሪቢዩሽን ፈንድ ተብሎ የሚጠራው ምስጢራዊ በጀት ነው። ትራምፕ ለክሪስቲን ዌልከር በሰጡት መልስም የጥር 6ቱን አመፀኞች በኤፍቢአይ ተገፋፍተው ወደ ካፒቶል ህንፃ እንደገቡ መግለጻቸው አስተዳደራቸው ለእነዚህ ግለሰቦች የገንዘብና የሞራል ካሳ ለመስጠት መዘጋጀቱን የሚያሳይ ነው። ይህ እርምጃ በቀጣይ ቀናትም በአሜሪካ የፍትህ ሚኒስቴርና በዋይት ሀውስ መካከል ታላቅ ግጭት ሊፈጥር እንደሚችል ይገመታል። በፖሊስ አባላት ላይ ጥቃት የፈጸሙ ግለሰቦች በመንግስት ገንዘብ ሊካሱ ይችላሉ የሚለው ዜና በተለይም በመካከለኛው አቋም ላይ ያሉ መራጮችን ክፉኛ ሊያስቆጣ የሚችልና የትራምፕን የምርጫ ዕድል አደጋ ላይ ሊጥል የሚችል ሰንኮፍ ሆኗል። ወደ መገናኛ ብዙሃን ግንኙነት ስንመጣ ትራምፕ ከኤንቢሲ ጋር ያደረጉት ቃለ ምልልስና በንቀት ማይክሮፎኑን አውልቀው መውጣታቸው ወደፊት ከዋና ዋና ከሚዲያ ተቋማት ጋር የሚኖራቸው ግንኙነት ሙሉ በሙሉ ሊቋረጥ እንደሚችል የሚጠቁም ነው። ፕሬዚዳንቱ ከእንግዲህ በኋላ ለሚዲያ ተቋማት ጥያቄ ከመመለስ ይልቅ በቀጥታ በማህበራዊ ሚዲያ ገጾቻቸውና በራሳቸው የደጋፊዎች ስብስብ ላይ ብቻ ለመወሰን ሊመርጡ ይችላሉ። ይህ ደግሞ አሜሪካንን ወደ ሁለት ተቃራኒ መረጃዎች ሀገርነት ይበልጥ ይቀይራታል። በአንድ በኩል ፕሬዚዳንቱ የሚሏቸውን ብቻ የሚያምን የደጋፊ ማህበረሰብ፣ በሌላ በኩል ደግሞ የፕሬዚዳንቱን እያንዳንዱን እንቅስቃሴ በጥርጣሬ የሚመለከት የከተማዋ ነዋሪ ይፈጠራል። በማዲሰን ስኩዌር ጋርደን የታየው ያ 10 ጫማ ከፍታ ያለው የብረት አጥርና ፍሮዘን ዞን ተብሎ የተጠራው የጸጥታ ጥበቃ ለወደፊቱ የአሜሪካ ፖለቲካዊ መድረኮች ትልቅ ምልክት ነው። ፕሬዚዳንቱ ወደ ህዝብ መሃል በሚወጡበት ጊዜ ሁሉ ከተማዋን ወደ ወታደራዊ ቀጠና የመቀየር አስፈላጊነት በአስተዳደሩና በዜጎች መካከል ያለውን የጥልቀት ገደል ያሳያል። የኒውዮርክ ከንቲባ ዞራን ማምዳኒ $1,000 ትኬት ከተራው ህዝብ ጋር መቀመጣቸው በትራምፕ ኤሊታዊ አቀባበልና በህዝባዊ መሪነት መካከል ያለውን ፍልሚያ በቀጣይ ምርጫ ላይ ትልቅ አጀንዳ እንደሚያደርገው ጥርጥር የለውም። በቀጣይ ሳምንታት ትኩረት የሚስበው ሌላው ነጥብም የፕሬዚዳንቱ ጤናና ብቃት ጉዳይ ነው። ትራምፕ
በኒክስና በስፐርስ ጨዋታ መሃል በእንቅልፍ ተረተው የታዩበት መሰል በተቃዋሚዎቻቸው ዘንድ እንደ ትልቅ የመጠቂያ መሳሪያ ሆኖ ያገለግላል። ኒክስ 115 ለ111 በሆነ ጠባብ ውጤት ሲሸነፍ የትራምፕ ድካም ግን በኒውዮርክ ጋዜጦች ላይ የነገ ታላቅ ዜናውን ይወጣል። ይህ ክስተት ፕሬዚዳንቱ የአገሪቱን ሸክም ለመሸከም ያላቸውን አካላዊ ብቃት ጥያቄ ውስጥ የሚከት ሲሆን፣ ዋይት ሀውስ ደግሞ ይህንን ተራ ድካም በማለት ለመከላከል ከፍተኛ የፕሮፓጋንዳ ስራ እንደሚሰራ ይጠበቃል። በተጨማሪም የትራምፕ የውጭ ጉዳይ ፖሊሲ ዛቻዎችም በተለይ የኢራን ዘመቻ ሲጠናቀቅ ኩባን ይዛሉ ማለታቸው አሜሪካ በቀጣይ ወራት ወደ አዲስ ቀጠና ግጭቶች ልትገባ እንደምትችል የሚጠቁም ነው። ይህ ደግሞ በአገር ውስጥ ያለን ዋጋ ግሽበትና የኢኮኖሚ አለመረጋጋት ይበልጥ ሊያባብሰው ይችላል። የኒውዮርክ ነዋሪዎች እንደ ሪች ቤከር ያሉ ደጋፊዎች እንደሚሉት ትራምፕ ቀደም ሲል የኒክስ ደጋፊና የከተማ የንግድ ምልክት ቢሆኑም አሁን ግን መገኘታቸው ለደጋፊዎች መታወክ ሆኖባቸዋል። ይህ ስሜት ወደ ሌሎች የአሜሪካ ከተሞች የሚዛመት ከሆነ ትራምፕ በመጪው ምርጫ የከተማ ነዋሪዎችን ድምፅ ለማግኘት እጅግ ሊቸገሩ ይችላሉ። በቀጣይ ቀናት የሚጠበቀው ነገር ወጥ የሆነ ሰላም ሳይሆን ይበልጥ እየከረረ የሚሄድ የቃላትና የሕግ ጦርነት ነው። ትራምፕም ፕሬሱን ትተው ቢወጡም ፕሬሱ ግን ትራምፕን በቀላሉ የሚተዋቸው አይመስልም። በማዲሰን ስኩዌር ጋርደን የታየው ፍጨትና ተቃውሞ አሜሪካ በሁለት የተከፈለች ሀገር መሆኗን ዳግመኛ ያረጋገጠ ሲሆን የነጩ ቤተ መንግስት ጉዞም በዚህ እሾህ በበዛበት መንገድ ላይ ይቀጥላል። የጄምስ ዶናን ግብዣ ለትራምፕ የድጋፍ መድረክ ይሆንላቸዋል ተብሎ ቢታሰብም ውጤቱ ግን የኒውዮርክን ሕዝብ ቁጣ በግልጽ ያሳየበት አጋጣሚ ሆኗል። ዓለም አሁንም አይኗን በአሜሪካ ላይ ጥላ የትራምፕን ቀጣይ እርምጃና የህዳር አጋማሽ ምርጫ ግለት በከፍተኛ ጉጉት ትጠባበቃለች። ፕሬዚዳንቱ ከእንቅልፋቸው ሲነቁ የሚጠብቃቸው አሜሪካ እሳቸው ከገመቷት በላይ ተለዋዋጭና ፈታኝ ሆኖባቸዋል። በመጨረሻም የትራምፕ እንቅልፍ መውሰድ፣ የጋዜጠኞች መሰደብ፣ የኒውዮርክ ጎዳናዎች መዘጋትና የኒክስ ሽንፈት ተደምረው የአሜሪካን የሆኑን ገጽታ ቁልጭ አድርገው ያሳያሉ። በፖለቲካዊ መድረክ የታመሰች ሀገር፣ ለስፖርት ትልቅ ፍቅር ያላት ከተማና ማንም ሊገምተው የማይችለው የትራምፕ ባህሪ በአንድ መድረክ ላይ ሲታዩ ለወደፊቱ የአሜሪካ ዕጣ ፈንታ ትልቅ ጥያቄ ምልክት ጥሎ አልፏል። ትራምፕም ጋዜጠኛውን ትተው ቢወጡም የዓለም አይን ግን አሁንም በፕሬዚዳንቱ ላይ ተተክሎ ቀጥሏል።